ማስረጃዋ ምንድነው? ሙሉ ወንጌል 66 ለመሆኑ እሱን አላውቅም። እሱ ነው የሰጠችኝ። በልጅነቴ እሱን ተቀበልኩ። ሙሉ ወንጌል ስንት ዓመተ ምህረት ነው የተመሰረተችው? እኔ አላውቅም። ኦልሬዲ ግን በ15ኛ ክፍለ ዘመን በ15ኛ ክፍለ ዘመን ሙሉ ወንጌል መድኃኒዓለም ሙሉ ወንጌል 50 ዓመት ሆነ። 81 ነው የምቀበለው አለ። ቤተ እምነት የለኝም አለ። ነገሮቹ ትንሽ እንትን ሲሉ 66 ነው የምቀበለው አለ። ሙሉ ወንጌል ነኝ አለ። አያችሁ፣ ውሸት ማለት ነው። የውሸት አባት ደግሞ ዲያብሎስ ነው። ቤተ እምነት የለውም ግን መጽሐፍ ይቀበላል። ከየት አመጣኸው ሲባል ከኦርቶዶክስ ይላል። ኦርቶዶክስ ተሳስታለች ብሎ ያምናል። ግን ከእሷ የተቀበለው መጽሐፍ አይሳሳቴ ነው ብሎ ያምናል። መጽሐፍ ቅዱስ ከየት አመጣ? ከኦርቶዶክስ ከቤተ ክርስቲያን ወሰድኩት። ከኦርቶዶክስ ነው የወሰድከው? የኦርቶዶክስን አስተምሮ ትቀበላለህ? አልቀበልም። መጽሐፉ እንዴት ተቀበልካት? መጽሐፉን ብቻ ስለምቀበል እኮ። መጽሐፉ እንደማይሳሳት እንዴት አውቀ ነው ከኦርቶዶክስ የተቀበልከው? አንብቤ። 81 ነው የምትቀበለው? 81 በሆኑ በምንድን ነው ያወቅከው? ንገረኝ አንተ። እኔ 81 በምን አወቅ? በምን አወቅኩኝ ሳይሆን ያልኩት በምን አወቅ ነው። ለአንተ የተጠየቀ ጥያቄ። ቆይ አንዴ በጌታ አንዴ ሙሴ አንዴ አንተ እኮ ቆይ ሙሴ አንዴ ይቅርታ አስረዳን። ለምን አንዴ ቆይ አንዴ የሆነ ነገር ከአንተ ጋር አይደለም። አንዴ የሆነ ነገር ልል ነው። አንድ ጊፍት ሲሰጥ የነበረ ልጅ ማለት ነው እና ከኔ ጋር ሲከራከር ስላየው እንደገባ ጊፍት ሰጠ። ፕሮ ነው እና ከዛን 81 ሲል ደህና ደሩ አላለም። 81ዱን ይቀበላል ሙሴ። ኧረ ያኛው ነው እንጂ ገረበኝ። አይ ጥያቄ ጠይቂን እስኪ። ሰላም በእኛ ቤተክርስቲያን ዙሪያ ከመጽሐፍ ቅዱስ ላይ እንደ እግዚአብሔር ቃል ልክ ያልሆነው ነገር አለ? እስኪ ጠቅሰሽ ጠይቂን እስኪ። እስኪ አሁን ልጠይቅ ከንትን አሁን ትናንትና የሆነ ልጅ በዚህ ሰሞን ከሚደረገው ጸሎት ልኮልኝ ነበርና እያነበብኩን ነበር። ሰላም ለኪ ብሎ ስለ ኢየሱስ ነው የሚያወራውና ስለ እጁ፣ ስለ እግሩ፣ ስለ እያንዳንዱ ብልቶች ተዘርዝረው ይጸለያሉ እና ይሄ መጽሐፍ ቅዱሳዊ ነው? ክርስቶስን ማመስገን መጽሐፍ ቅዱሳዊ አይደለም ማለት? ክርስቶስን ማመስገን እንግዲህ ሰላም ለክ ሰላምታ ነው። ግን እያንዳንዱ ብልቶችን፣ እጆች፣ ፀጉሮች፣ ልብሶች፣ እግሮች፣ ጥፍር ምናምን የሚሉ ዝርዝር ያ የእሱ አካል አይደለም ታዲያ? ክርስቶስ በስጋ ተገልጧል አይደለ? እንግዲህ በስጋ የተገለጠ እኮ በስጋ የተገለጠ። ስለዚህ አይን የለውም፣ ጥፍር የለውም፣ እጅ የለውም፣ እግር የለውም። እኔ መቻል የለውም ባልኩኝ። ታዲያ ያ እያንዳንዱ ክርስቶስ ቢመሰገን ምንድነው ችግሩ? ፈጣሪ አይደለ? አታመስግኑ ተብሏል ክርስቶስ እኮ። ታዲያ እና እንዴት መጽሐፍ ቅዱስ አይል እንደዚህ ብሎ ራሱ እንዴት ይጠይቃል? ለምንድነው ፀጉሩን፣ አይኑን፣ እጁን፣ እግሩን የምታመሰግኑት ይባላል? እንዲ ሊያውም ስለኛ ሲል የተቸነከረው እጆቹና እግሮቹን ብናመሰግኑ ምንድነው ችግሩ? ንገረኝ እስኪ። አይ ኢየሱስ ብለህ ስትናገር ሁለንተናውን ይገልጻም ብዬ ነው። ምክንያቱም ዘርዝራችሁ አታመስግኑ ያላለ። አይ ዘርዝራችሁ አታመስግኑ ያላለ፣ ዘርዝራችሁ እንዳታመሰግኑት ያለን አካል አለ። የምትጠይቁትንም ኮጣቁም አንዳንዴ ጠንከር ያለ ሌላ እስኪ ደህና ጥያቄ። ሰላም እንደው እድሉን ከሰጠናችሁ አይቀር ዶግማ የሆነ ጥያቄ ጠይቁ እስኪ። ጠንከር ያለ ጥሩ ጥያቄ፣ እናንተም የሆነ ለሌላውም ሊያስተምር የሚችል በቃ አኬን አውራው እስኪ። እሺ ቆይ፣ አይ አኬን መጨረሻ ላይ አወራዋለሁ ብዬ ነው። በኋላ በአግባቡ ወይ በውስጥ ማወራዋለሁ። ሰላም ቆይ፣ ሰላምዬ፣ ልደትዬ እድል ሰጠኝ። ልደትዬ አንድ ጊዜ አንድ መዝሙር አለ። ሰላም የድሮ ጴንጤ ነሽ ወይስ የዘንድሮ ነሽ? ልወቀው መጀመሪያ
ሰላም 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 ኢየሱስ ሰላም ሰላም። ይቅርታ ዋይፋይ ተቋርጦብኝ ነበር። ስለምን ልጠይቅህ? ቆይ እሱን መልስ። የድሮ ነሽ የዘንድሮ ነሽ? ስለመልጃ ልደት ይልሻል። የድሮ ጴንጤ ነሽ የዘንድሮ ጴንጤ ነሽ? እኔ አንድ መዝሙር እንትና እኮ ዘምራለች አይደል? ይውልኝ ምናምን አይደል ነበረ? እስኪ እንውድ ይውልኝ ምናምን መልኩ ምናምን አረማመዱን። አረ እየዘመርከው ነው ተሚ። ጭራሽ ሄድክበት በተመስቶ ወለ ጥፍሩ ሁሉ ትላለች እኮ አረማመዱን ጥፍሩ ምናምን የእግሩን ሁሉ እርምጃ ሁሉ ትላለ። አረ ሌላ ጥያቄ ልጠይቅሽ ነው። የድሮ ነሽ የዘንድሮ ጴንጤ ነሽ? የድሮ ነኝ እኔ። እሺ ከድሮ መዝሙር ኢየሱስን አይደለም ለኢየሩሳሌም እንኳን ተዘምሯል። አንቺ ሳስብሽ ሁሌ ደንቀኛል አዲሲቷ ኢየሩሳሌም ምናምን የሚል መዝሙር አለ። ላሰማሽ እችላለሁ። እና ስለ አዲሲቷ ኢየሩሳሌም አንቺ ሳስብ ይደንቀኛል፣ ስለምታገኙ ነገሮች ይደንቀኛል ተብሎ ተዘምሯል። ስለ ኢየሱስ ሁሉ አካሉ ቢዘመርና ቢሞገስ ምን ችግር አለ? ችግር የለም። እኔ ችግር አለው ብዬ አይደለም የጠየኩት። ሲጀመር ግን ያው የላክልኝ ልጅ እኔ ሳነበው እንደውም ደስ ብሎኝ ሌላም ላክልኝ ቢሆን ልኮልኝ እያነበኩት ነው። ግን ያው የመጀመሪያ ጊዜ ስላነበኩት ነው የጠየኩት እንጂ ክፋት አለው ወይ አላልኩም። ታዲያ ምንድነው ጥያቄ ሊሆንብሽ የቻለው? ልደት ምልጃ ላይ ጠይቋት። ሌላ ጥያቄ ካለች ሌላ ጥያቄ ጠይቅ። ይሄኛው ያን ያህል ብዙ ከባድ ነገር አይደለም። እሺ ምልጃ አልጠይቅህ? እሺ ስለ ክርስቶስ ነው። ያው የክርስቶስን ምልጃ አትቀበሉም እና ግን ያው ቅዱሳን ምልጃ ትቀበላላችሁ። የክርስቶስ ምልጃ እንደማንቀበል በምንድን ነው ያወቅሽ? የክርስቶስን ምልጃ ያልተቀበላችሁበት ምክንያት ምንድን ነው? መቼ ነው ያልተቀበልነው? እንዴት ነው ያልተቀበልነው? ማለት እኛ ስለምናምን ትቀበላላችሁ ወይስ አትቀበሉም ተብሎ አይጠየቅም? በቀጥታ አትቀበሉም ተብሎ ከሚጀምር እሺ የክርስቶስን ምልጃ ትቀበላላችሁ? ክርስቶስ ኢየሱስ በምድር እያለ እንዳማለደ እናምናለን። እንግዲህ በምድር በተመላለሰበት ሰዓት ላይ፣ አሁን ግን በአብ ቀኝ ባለበት በዚህ በክብር ሰዓት በክብር በዙፋኑ ባለበት በዚህ ሰዓት ላይ ክርስቶስ በደሙ ቢያስታርቀን እንጂ ምንም አይነት የልመና ስራ ይሰራል ብለን አናምነው። ሰሉዬ በደሙ ያስታርቃል ማለት እንዴት ነው? እንዴት ነው የሚያስታርቀው? በደሙ ፈሳሽነት እንግዲህ ያው ደም ሳይ እዚህ በአንድ ላርግልሻ መጽሐፍ ቅዱስ ይዘሻል ማለት እንትን እያደረግኩ እንደነግርሽ ጥቅሱን እያወጣው ዕብራውያን ላይ እንዴት ማውጣት ይችላል። በቃ በደንብ አድርገሽ ተከታታይ። እንደዚህ አይነት ጥያቄ አሁን ሰሉዬ ጥሩ ነው፣ ለሌላውም ሰው ምናምን ትምህርት ይሆናል ምናምን ይወጥሻል። ጠይቁን ስንላችሁ ንፍሮ ለምን ይቀቀላል ይላል። አሁን አንዱ ከታች ቺችን ሄዶ ለምን አይጠይቅም? እንዲህ ይላል ዕብራውያን ምዕራፍ 10 ላይ ዕብራውያን ምዕራፍ 10 ቁጥር 11 ላይ ሊቀ ካህናት ሁሉ ዕለት ተዕለት እያገለገለ ኃጢአትን ሊያስወግድ ከቶ የማይቻሉትን እነዚያን መስዋዕቶች ብዙ ጊዜ እያቀረበ ቆሟል ይላል። እርሱ ግን ስለ ኃጢአት አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ ይላል። ስለዚህ የማስታረቅ ስራ ማለት ለኃጢአት መስዋዕትን ማቅረብ ማለት ነው። ለኃጢአት መስዋዕትነት የቀረበ ደግሞ አንዴ ለዘላለም የክርስቶስ ደም ነው። ደሙ ሁልጊዜም ከኃጢአታችን ያነጻናል ስንል ያስታርቀናል፣ ያድነናል። ከአብ ጋርም የታረቅንበት እንግዲህ ደሙ ነው። ሮሜ ምዕራፍ 5 ቁጥር 10 ላይ በልጁ ሞት ከእግዚአብሔር ጋር ታረቅን እንዲል ያው በመስዋዕትነቱ ከእግዚአብሔር አብ ጋር ታርቀናል። ደሙ ደግሞ ሁልጊዜም ሕያው እንደመሆኑ ደግሞ ዘወትር ኃጢአት ስንሰራ የክርስቶስ ኢየሱስ ደም ዛሬም ያነጻናል ማለት። በዚህ መንገድ ዛሬ ድረስ ቢያስታርቅ ቢያድን ነው እንጂ ይለምናል ወይ ያማልዳል ብለን አናምንም። እንደዚህ ማለት ነው። እንግዲህ ለጠየቅሽኝ ጥያቄ አጠራጠር ሳደርገው ሌላ ሰዎችም ስላሉ እሺ ግልጽ ነው። ኢየሱስ ክርስቶስ አሁንም ቢሆን ያስታርቃ ነው ግን አያማልድም። ያስታርቃል እንጂ አያማልድም። እሺ አሁን ኢየሱስ ክርስቶስ ይፈርዳል ወይስ በመጨረሻ ሲመጣ ነው? የፍርድ ስራን ሰርቶ ተመልክተናል። ያ እሱ አምላክ እንደመሆኑ ይፈርዳል ወይ ተብሎ አይጠየቅም። አዎ ክርስቶስ ኢየሱስ ፈራጅ ነው።
ምንም ክርክር የሌለው ነገር ቢኖር ክርስቶስ ኢየሱስ አዎ ፈራጅ ነው። እሺ ያው ጥያቄ ብቻ ስለምጠይቅ አልከራከርም። እሺ ስለ ቅዱሳን አይ ነው ቅር ያለሽ ነገር ካለ እንትን ማለት ትችላለሽ። ቅር ያለኝ ነገር አሁን ኢየሱስ ክርስቶስ የሚያስታርቅ ከሆነ ያው ይፈርዳል ብለን የምናምነው በመጨረሻ ዘመን ይፈርዳል። አይ ፍርድ ክርስቶስ ፍርድ ፈርዶ ያውቃል። ታውቂያለሽ? ይሄንን የመጨረሻው ዘመን ሳይደርስ ምን ላይ አላነበብሽው? ያሳቡን ንገረኝና አስታውሰዋል። በዚህ በሉቃስ ወንጌል ምዕራፍ 23 ከቁጥር 43 ላይ ኦልሞስት በመጨረሻ ቀን የሚፈርደውን አይነት ተመሳሳይ ፍርድ ስንመለከታለን። እንግዲህ በሁለት ወንበዴዎች መሀል ላይ እንደተሰቀለ ታውቂያለሽ? ነው ካረገ በኋላ ነው ያልኩት። እሱ እኮ በምድር ላይ ያለ አሁን የመጨረሻው ቀን ካረገ በኋላስ መቼ ሲመለስ አይደል እንደሚፈርደው? ለፍርድ ወደዚህ አይደል ወደ ምድር አይደል ተመልሶ ይመጣው ለመፍረድ እኮ ያ ከኔ ጋር አሁን በመንግስተ ሰማይ ትሆናለህ ስላለው ሰው ነው ታወራል። ከኔ ጋር ትኖራለህ ማለቱ እንግዲህ መጨረሻ ላይ ምን ወደ ዓለም ከመፈጠሩ በፊት ወደ ተዘጋጀላችሁ ወደ እግዚአብሔር መንግስት ግቡ አይደለም የሚለው። በኋላ ላይም ሲመጣ እዚህ በማቴዎስ ወንጌል ላይ ተጠቀሰው እንደዛ ነው አይደል የሚለው። አንብበሽው ከሆነ ድምፅሽን አስተካኪ፣ የታፈነ ነገር አለ። እሺ አሁን ይሰማል? አሁን ቆንጆ ነው። ስለዚህ ክርስቶስ ኢየሱስ ፈራጅ ነው። እሱ ጥያቄ ውስጥ የሚያስገባ ነገር አይደለም። ፍርዱን ያስተላልፋል በመጨረሻው ሰዓት። ግን ከዛም በፊት የመጨረሻው ቀንም ከመድረሱ በፊት ክርስቶስ ኢየሱስ በምድር ባለበት ሰዓት ላይ በመስቀል ላይ ሆኖ እንደዚሁ አይነት ተመሳሳይ ፍርድን ሲያስተላልፍ ሰምተነዋል። ጌታ ሆይ በመንግስት በመጣ ጊዜ አስበኝ አለው። ኢየሱስም እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ አለው ይላል። ፈርዶ ያውቃል ማለት ነው። አንዳንድ ጴንጤዎች ነው አንዴ ለዓለም ፍጻሜ ብቻ ነው የሚፈርደው ሲሉ እንመለከታለን። ግን ከዛ ቀድሞ አድርጎት ያውቃል፣ ወደፊትም ያደርገዋል። ያኔ በክብሩ ሲገለጥ ማለት ነው። እሱ ብዙ ካላከራከረን እሺ ወደ ማስታረቁ ጥያቄ እዚሁ ላይ የመጨረሻ እንድጠቅና ልለፍ። መንግስተ ሰማያት አሁን ፍርድ አለ። አሁን ፍርድ እየተካሄደ ነው። በዚህ ሰዓት ላይ በዚህ ቅስፈት ምንም አይነት ፍርድ እየተከናወነ አይደለም። እኛም እንደዛ አላለም እኮ። እሺ ስለ ቅዱሳን ብቻ እስኪ ንገረኝ። ስለ ማርያም፣ ስለ ቅዱሳን፣ ስለ ማንኛውም ቅዱሳን አማላጅነታቸው እንዴት ነው? መጽሐፍ ቅዱስ ላይ በተቀመጠበት ልክ ይለምናሉ ማለት ነው። በቃ ይለምናሉ። ለእኛ ስለኛ ጸሎትን ያደርጋሉ። ወደ እግዚአብሔር። ጥቅስ ከፈለግሽ አንድ የተወሰኑ ጥቅሶችን ላስቀምጥልሽ። አንዱ ስለ አንዱ ይጸልይ የሚለው ከሆነ ያው በምድር ላይ ያለ ሰው አንዱ ስለ አንዱ ይጸልያን። ግን ከሞቱ በኋላ እንዴት ነው አንዱ ስለ አንዱ ሊጸልይ የሚችለው? ከሞቱ በኋላ ሊጸልዩ እንደማይችሉ የሚያሳይ አንድ የመጽሐፍ ቅዱስ ጥቅስ ልታሳይን ትችላለሽ? ከሞቱ በኋላ እንደሚጸልዩ የሚያሳይ ጥቅስ የለም ስላልተጻፈ። ታዲያ አሁን ለምሳሌ አሁን ምን አለ መሰለሽ፣ አርጊመንት ፍሮም ሳይለንት፣ ዝም ከተባለበት ቦታ ላይ ምንም ማስረጃ በሌለበት ሰዓት ላይ መከራከሪያ ነጥብ ማንሳት በራሱ ይሄ ሎጂካሊ ፋላሲ ነው ወይም ደግሞ ልክ አይደለም። ለምሳሌ መጽሐፍ ቅዱስ አንቺ አሁን መጽሐፍ ቅዱስ የተናገረውን እቀበላለሁ ዝም ካለ ዝም እላለሁ ብለሽ ነው የምታምኚው? እናንተ ስለምታምኑበት እኛ የእኛን እምነት ታዩና የእኛን እምነት ታዩ፣ እኛ እንናገራለን። የአንቺ እምነት ግን መጽሐፉ ሲናገር እናገራለሁ፣ ዝም ሲል ዝም እላለሁ ነው። እንደዛ ከሆነ መጽሐፍ ቅዱስ ከሞቱ በኋላ ያማልዳሉ አያማልዱም በሚለው ላይ መልሱ ምንድን ነው? ዝምታ ነው ወይንስ አያማልዱም ብሎ ይናገራል? ዝምታ ነው። ግን አንተ ያዥው እዚህ ጋር። ስለዚህ ዝምታ ከሆነ መጽሐፉ ዝም ስላለ አያማልዱምም ያማልዳሉም ማለት አትችይም ማለት ነው። አንቺ ፐርሰናሊ አትችይም። እሺ አንተ ያማልዳሉ ስለምትል እስኪ መረጃ ስታይ። ግን አንቺ አያማልዱም ብለሽ ነው ግን አይደል የምታምኚው? ከሞቱ በኋላ ካልተጻፈ ዝም ነው ማለት ያለብሽ እንጂ አንዱን ሳይድ መያዝ የለብሽም። አሁን ልብ ብለሽ አዳምጪ። አያማልዱም ብለሽ ጽንፍ ያልሽው መጽሐፍ ቅዱስ አያማልዱም ብሎሽ ነው ወይ? አይደለም፣ አላለሽም። እንደዚሁ ከመሬት ተነስተሽ ነው። መጽሐፍ ቅዱስ ላይ እንደማያማልዱ ተናግሯል ወይ? ከሞቱ በኋላ አልተናገረም አንድም ቦታ ላይ። ስለዚህ ካልተናገረ ዝም ነው ማለት ነው። አብረን መልስልን። ልደት ይቅርታ
ምን አልከኝ ዴቮ? አብረን እንድትመልስልኝ ፈልጌ ልደት ሰላም ነው ዴቮ? አሉ እንዴት ነህ ዴቪ? እግዚአብሔር ይመስገን አለን አሉ እግዚአብሔር ይመስገን። አንድ ላይ መልስልንና ለሰላምም ለእኔም ጥያቄ ያለኝ ለራሷ ለሰላም፣ ከዛ በኋላ አብረህ ትመልስልኛለህ። አንድ ጥያቄ ላይ በህይወቴ ጥያቄ ስለሆነብኝ ነው እና በነገራችን ላይ በቃ ማለት ሴጣን አለ ይባላል አይደል? አለ ማለት አሁን ፓስተሮች ምናምን ሰላም ያወጣሉ አይደለ? ሴጣን ሲያወጡ ምናምን እናያለን አይደል? በኢየሱስ ስም ሴጣን ያወጣሉ ማለት ከሱ ውጭ ማለት እኛም ግራ የገባን እሱ ነው። ከኢየሱስ ውጭ እኔ ምንም ነገር እንደማይፈጠር አውቃለሁ። ግን እዚህ ጋር አንድም ጥያቄ ያለኝ ሴጣን ፓስተሩ ሴጣን ሲያወጣ ሴጣኑ በእግሩ አይደለም የሚሄዱ አይደል? በመንፈስ ነው እርግጠኛ ነኝ። እና በመንፈስ ሲወጣ ሴጣኑ በቃ አለ ማለት ነው ሴጣን። ስለዚህ ሴጣን ምንድነው? መልአክ ነበረ። ስለዚህ ሴጣን አለ ብለን መላእክቶች የሉም እንላለን። ይሄ ነው ግራ የገባኝ ነገር። አንድ ጥያቄ ነው። ሴጣን አለ ብለን መላእክቶች የሉም እንላለን። ሴጣን እንደዚህ መበጥበጥ መረበሽ ከቻለ መላእክቶች የሉም እንላለን። ይሄን መላእክቶች እንዳሉ እናምናለን፣ ሰይጣንም እንዳለ እናምናለን እኮ። ታዲያ ፓስተሩ ከሚያወጣልኝ ቅዱስ ሚካኤል ለምኘው ቢያወጣልኝ ይቀለኛል። ለእኔ አይዲያው እንደ አይዲያ ነው። በቃ እናንተ ቀጥሉት እንደ ሀሳብ ነው። አሪፍ ሀሳብ ነው። አሪፍ መቼ ሰሙና አሪፍ ደስ የሚል ሀሳብ ነው። እሺ ወደ ሰላም እንመለስ። አንዴ ሰላም ወደ አንቺ ሀሳብ ተመልሰናል። እንዲህ እናድርግ ሰላም። እኔ ከሞቱ በኋላ ቅዱሳን እንደሚያማልዱ ጥቅስ አሳይሻለሁ። አንቺ ደግሞ እንደማያማልዱ ታሳይኛለሽ። እኔማ መጽሐፍ ቅዱስ ላይ አማላጅ ተብሎ የተጻፈው ኢየሱስ ክርስቶስ አይደለም። ጥያቄን አዳምጪ። አሁን በቀይ ጴንጤ ችግር ይሄ ነው። ስምሽ ሰላም ነው ስትባይ አይ አባቴ መሐመድ ነው አይባልም። ቀጥተኛ ጥያቄ ነው፣ ቀጥተኛ መልስ ነው። የጠየቅኩሽ ምን መሰለሽ? እኔ ቅዱሳን ከሞቱ በኋላ ያማልዳሉ የሚል አሳይሻለሁ። አንቺ ከሞቱ በኋላ አያማልዱም የሚል ታሳይኛለሽ ወይንስ አታሳይኝም? በቀጥታ እንደዚህ የተጻፈ አላሳየም። እሺ በሀሳብ ደረጃ እንደማያማልዱ የሚናገር ማብራሪያ ያለበት ክፍል አለ፣ ታሳይኛለሽ? እሱን በሀሳብ ደረጃ አሳይሃለሁ። አውጭና ንገሪኝ። ለምሳሌ ዮሐንስ ራእይ ላይ ቁጥሩን በትክክል አላስታውስም፣ እንትን ይላል ከሞቱ በኋላ ቅዱሳን ለእግዚአብሔር እንደሚዘምሩ ከመላእክቶች ጋር እንደሚዘምሩ ነው የሚናገረው። ታዲያ እንደሚዘምሩ ይናገራሉ ማለት እንደማያማልዱ ጭራሽ እኮ እንደው እኔን የሚያግዝ ነገር አመጣሽልኝ እኮ። ወይ ሰላም፣ ጭራሽ እኛን የሚያግዝ ነገር ታሳያለሽ። ከሞቱ በኋላ ከእግዚአብሔር ጋር መነጋገር እንደሚችሉ ታምኛለሽ ማለት ነው። ለእግዚአብሔር ይዘምራሉ እኮ ለምን አይነጋገሩ? ታዲያ እኮ እንደውም እኮ ጥሩ ነገር እኮ ነው ያመጣሽው። አይ ስለዚህ ቅዱሳን ከሞቱ በኋላም ለእግዚአብሔር ይዘምራሉ ማለት ነፍሳቸው ከስጋቸው ብትለይም ከእግዚአብሔር ጋር እንደሚነጋገሩ አመጣሽ። ጭራሽ ደገፍሽን እኮ። አያማልዱም ምን አምጪ ስንልሽ ጭራሽ ለእግዚአብሔር ይዘምራሉ ከሞቱ በኋላ አልሽ። ትክክል። እሰይ በጣም አሪፍ። እኔም እኮ አንዱ የምጠቅስልሽ እንደዚህ አይነት ጥቅስ እኮ ነው። መዘመር እና መጸለይ ይለያያና እኔ አሁን ዘመርኩ ማለት ጸለይኩ ነው እንዴ? እግዚአብሔር ሁለቱ የሚለያይ ከሆነ ታዲያ የተጠየቅሽ እኮ ስለጸለየ ነው እንጂ ታዲያ ዘመረን እኮ ያመጣሽው አንቺ ነሽ እኮ። የለም እኔ እኮ አማልዱ አየሽ፣ የለም አይደለም፣ የለም በቃ ይሽ በዚህ እንስማማ። የለም የሌለ ነገር ነው አምጥታችሁ እንደ እምነት የያዛችሁት ፕሮቴስታንቶች። ቅዱሳን ከሞቱ በኋላ አያማልዱም የሚለውን እንደ እምነት አድርጋችሁ የያዛችሁት መጽሐፍ ቅዱስ ላይ የሌለን ነገር ነው ማለት ነው። የለም አሁን እንደዚህ ልክ እንደዚህ ስንጠይቃችሁ ልታመጡት አትችሉም። የተጻፈ ነገር አሁን ለኦርቶዶክሳውያን ወንድሞቼ በዚህ አጋጣሚ የምመክረው ምን መሰል፣ ያማልዳል አያማልዱ የሚል ክርክር ውስጥ አይደለም መግባት ያለብን። እስኪ ከሞቱ በኋላ እንደማያማልዱ የተጻፈ የመጽሐፍ ቅዱስ ጥቅስ አለ ወይ ብለህ አንድ ጥቅስ መጠየቅ። ከሌለ በቃ እምነታቸውን የመሰረቱት በሌለ ነገር ላይ ወይ ባልተጻፈ ነገር ላይ ነው የሚለው ማጠቃለያ ይሆናል። ስለዚህ ሰላም ስላላመጣሽልኝ አንቺ፣ እኔ ግን አንድ ነገር ላሳይሽ። የለም በሚለው ላይ ተስማምተናል።
እሺ ወደዛ ከመሄዴ በፊት አንድ ሰው ነፍሱ ከስጋው ከተለየ በኋላ ከእግዚአብሔር አምላክ ጋር መነጋገር ይችላል አይችልም? ነፍሱ ከተለየች በኋላ እንግዲህ ወደ ኢየሱስ ነው የምትሄደው። ነፍስ መነጋገር ይችላል ወይስ አይችልም? እኔ ወዴት ትሄዳለች እኮ አይደለም ሰሉኝ። ከቅዱሳን ጋር ያመሰግናሉ፣ ይዘምራሉ። ያመሰግናሉም አያመሰግኑም አይደለም ጥያቄ። ተረጋጊና ሰልዬ አዳምጪኝ። አንድ ሰው ከሞተ በኋላ አንድ ጻድቅ በክርስቶስ የሆነ ጻድቅ ነፍሱ ከስጋው ከተለየች በኋላ ከእግዚአብሔር አምላኩ ጋር ይነጋገራል ወይስ አይነጋገርም? ንግግር ይነጋገራል። ምንም አይነት ነገር ሊሆን ይችላል። ይነጋገራል ወይስ አይነጋገርም? እኮ እኔ እኮ መለስኩኝ። ይችላሉ ወይስ አይችሉም በሚለው መጀመሪያ እሱ ይቀድማል። ይችላሉ ወይንስ አይችሉም? ይችላሉ። ምን አይነት ንግግር ግልጽ አድርግልኛ። ለመመለስ እንዲመቸ ግልጽ አድርግልኝ። ምንም አይነት ንግግር ሊሆን ይችላል። ከአምላካቸው ጋር ግን ይነጋገራሉ ወይንስ አይነጋገሩም? ምንም አይነት ንግግር ሊሆን ይችላል፣ ግን ከአምላካቸው ጋር ይነጋገራሉ ወይንስ አይነጋገሩም? የሞቱ ሰዎች ይነጋገራሉ የሚል አላነበብኩም። አላነበብሽም? ስለዚህ የትኛውን ሳይድ ነው የምትይዥው? አላቅም ወይንስ አይነጋገሩም ወይንስ አላነበብኩም ወይስ አላቅም? የትኛውን? አላነበብኩም። አላነበብኩም ማለት አላውቅም ማለት ነው። እንደሚነጋገሩ አላውቅም፣ ግን እንደሚዘምሩ ይዘሻል። ራዕይ ዮሐንስ ምዕራፍ 6 ቁጥር 10 ላይ አውጭልኝ። ከቁጥር 9 እስከ 10 ያለውን አውጭና ምብልኝ። ራዕይ ምዕራፍ 6 ቁጥር 9 እስከ 10። የራይል ሹፌር ነች። ዙሪያ ጥምጥም ትወዳለች አላለም? ከታች አንዱ እንግዲህ አንዳንድ ሰዎች ኮመንት ዴቮ ግን ደስ የሚለ እዮባ ሰላም ብያለሁ። ፓፓ ቅዱሴ ሰላም ብያለሁ። ሁላችሁ ነው ሰላም ያላልኳችሁ። ኑሐሚን ሰላም፣ እንዴት ናችሁ? ሰላም ብያለሁ። ቦስ እንዴት ነው? አለን ተሙ አለና። ራዕይ 6 ምዕራፍ 6 ቁጥር 9 እስከ 10 ድረስ። ሌላም አንድ ጥያቄ አለኝ። እሱንም ስንጨርሱ ጠይቅ በልኝሽ። አንድ ጥያቄ ከዛ ልውረድ ቶሎ። እሺ ይሄን ታንብቦና ጠይቃታለህ ዴቦ። እሺ በኢየሱስ ስም አነባዋለሁ። አራቱም እንስሶች ቆይ ምዕራፍ 6 ቁጥር 9 እኮ ነው። እሺ ከላይ ጀምሬ ሳነበብኩት ምዕራፍ 6 ቁጥር 9 አምስተኛውም ማህተብ በፈታ ጊዜ ስለ እግዚአብሔር ቃልና ስለ ጠበቁት ምስክር የታረዱት ሰዎች ነፍስ ከመስዋዕት በታች አየሁ። የታረዱትን የሰዎች የሰዎችን ነፍስ ከመስዋዕት በታች አየሁ። ከመሰዊያው በታች አየሁ። በታላቅም ድምፅ እየጮሁ። እነማን ናቸው የጮሁት? ሰሉ የታረዱት ሰዎች፣ የሞቱ ሰዎች ማለት ነው። ነፍሳቸው ጮኸች። እሺ ቀጥይ። ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንስ በምድር በሚኖሩ ላይ እስከ መቼ አትበቀልም አሉ። ስለዚህ መነጋገር ይችላሉ አይችሉም? የሞቱ ሰዎች ከአምላካቸው ጋር በዚህ ጥቅስ መሰረት ያው ነፍሳቸው ጮኋን ወደ እግዚአብሔር። ጮሃ ብቻ አይደለም ተናገሩ እኮ። ጮሁ ነው የሚለው እንግዲህ በታላቅ ድምፅ ጮሁ። ከዛ ጮሆ ምን አሉ? ቅዱስ እውነተኛ ጌታ ሆይ አሉ። እሱ ንግግር አለ ብለው ነው እንደ ጮሁት ነውስ? ድምፃቸውን ከፍ አድርገው ነው ያወሩት? ጮሁ ሲል እኮ ድምፃቸውን ከፍ አድርገው ተነጋገሩ አለ። አሁን ነጥብህ ምንድን ነው? አዎ አየሽ። ስለዚህ ቅዱሳን ከእግዚአብሔር ጋር ከሞቱ በኋላ ይነጋገራሉ። ተማመንን አይደለ? ያው በዚህ ጥቅስ መሰረት እግዚአብሔርን አናግረዋል። በራእይ ነው በራእይ አይደለም የሚያናገሩት። በነገራችን ላይ ዮሐንስ ነው ራእዩን ያየው እንጂ እነሱ በራእይ አይደለም የሚያናገሩት። የእውነት የሆነ ነው ወይስ የሆነ ነው? እነሱ አይደለም ራእዩን ያዩት፣ የሆነውን ነገር ነው ዮሐንስ በራእይ የተመለከተው።
አሁን አያከራክረንም። እሱ አንሱ አያከራክረንም። እሺ፣ ስለዚህ እነዚህ ሰዎች ካመሰገኑ እግዚአብሔርን ቅድም ባመጣሽው ጥቅስ መሰረት ከሞቱ በኋላም ደግሞ ከአምላካቸው ጋር በዚህ መልክ የሚነጋገሩ ከሆነ እንዳይጸልዩ የሚከለክላቸው ምን ኃይል አለ? እሺ ጸልዩ የሚል አሳየኛ። ምንም ኃይል ከሌለ እንዳይጸልዩ የሚከለክላቸው ምን ኃይል አለ? ይመልሽልኝ። እንዳይኖር ይችላል፣ ግን ስላልተጻፈ አናምንም እኮ። ግን ቆይ እንዳይጸልዩ የሚከለክላቸው ምን ኃይል አለ? ምንማ ምንም ልልህ አልችልም። ያው ስለሞት ከሱ ጋር አያይዤ እኮ ደግሞ በሌላ ክፍል ላይ ደግሞ ምን እንደሚያደርጉ ልነግርሽ ነው። ስለዚህ መነጋገር ከቻሉ ከእግዚአብሔር ጋር ማመስገን ከቻሉ አምላካቸውን እንዳይጸልዩ የሚከለክላቸው ነገር አለ? እውቀት አሁን የምድር ላይ የሚኮናወለውን ነገር በምድር እያሉ ይጸልዩ ነበር አይደለ? አዎ ይጸልዩ ነበር። ያ ጸሎት ስራቸው ነበር አይደለ? አንዱ ስራቸው ነበር። አዎ ማናችንም ስራችን ጸሎት ነው። መጽሐፍ ቅዱስ እንደዛ ከሆነ በምድር እያሉ አንዱ ስራቸው ጸሎት ከሆነ ራዕይ ዮሐንስ ምዕራፍ 14 ቁጥር 13 ላይ አውጥተሽ አንብቢልኝ። አሁን መልስልሻለሁ በሚገባ ማለት ነው። ራዕይ ዮሐንስ ምዕራፍ 14 ቁጥር 13 ላይ ጮክ አድርገሽ ድምፅሽን ታነቢዋለሽ። ይሄ መጨረሻ ጥቅሴ ነው። እሺ ቁጥር 13 አባለ አይደለም፣ ምዕራፍ 14 ቁጥር 13 ከሰማይም እንግዲህ ወደዚህ ጌታ የሚሞቱት ሙታን ከእንግዲህ ወዲህ በጌታ የሚሞቱ ከሰማይ ብሎ ነው የሚጀምረው። ከእንግዲህ ወዲህ በጌታ የሚሞቱ ብፁዓን ናቸው። መንፈስ አሁን ከድካማቸው ያርፉ ዘንድ ስራቸውም ይከተላቸዋል ብለህ ጻፍ የሚል ድምፅ ሰማ። ስለዚህ በጌታ የሞቱ ሰዎች ስራቸው ይከተላቸዋል አይከተላቸዋል? ምን አይነት ስራቸው? ጸሎት። ከስራው አንዱ ጸሎት ነው ተባብለናል ቅድም። መቼስ ላሻትኝም እሱን አይደለ ነው እዚህ ጋር የሚናገረው ስለ ጸሎት ሳይሆን ስለ መልካም ነገር። ቅድም በምድር ላይ የቅዱሳን አንዱ ስራቸው ምንድን ነው አልኩሽ? ጸሎት አልሽኝ። በምድር ላይ አንዱ ስራቸው ጸሎት ከሆነ የቅዱሳን ስራቸው ይከተላቸዋል ካለ ከስራቸው መካከል አንዱ ጸሎት ማድረግ ከሆነ ስለዚህ ለእኛ ጸሎት ያደርጋሉ። ቅድም ባሳየዎች ክፍል መሰረት ከእግዚአብሔር ጋር ይነጋገራሉ። አንድ እሱ ነው ከሞቱ በኋላ። ቀጠል ብሎ ደግሞ በምድር እያሉ ስራቸው ምንድን ነው ስልሽ ጸሎት ማድረግ አንዱ ስራቸው አልሽኝ። ስለዚህ እዚህ ጋር ደግሞ መጽሐፉ ስራቸው ይከተላቸዋል ካለ ከስራቸው አንዱ ጸሎት ማድረግ ከሆነ ስለዚህ አሁንም ጸሎት ያደርጋሉ ማለት ነው። ተማመንን አልተማመንም እንደው ላለማመን እንደው ግግም ከላልሽ በስተቀር ይሰማሉ። አሁን አንተ የምትናገረውን የምትጸልየው ወደ እነሱ እኔ የምናገረውን መቼ ይሰማሉ አልኩኝ? ይጸልያሉ ነው ያልኩት። እነሱ በራሳቸው ወደ እግዚአብሔር ይጸልያሉ ነው እንጂ ያልኩት። እኔ የምናገረውን ይሰማሉ አይሰሙም አላልኩኝም። እኔ ገና ከስር መሰረቱ። እሺ በቃ ይሄንን እንለፈውና ይሄን ደግሞ ጠየቅኩ። ጥያቄ ነው የምጠይቀው። አለምን እናልፈዋለን እንዴ? እንተማመንና እንለፈው እንጂ ሰላምዬ፣ የምንወደው ዘለም ነው። ተማመንን። ስለዚህ ይጸልያሉ ወይንስ አይጸልዩም? ከሞቱ በኋላ ይጸልያሉ ወይስ? ከእውነቱ ጋር ብዙ ባትጋፊ ጥሩ ነው። ይጸልያሉ ወይስ አይጸልዩም ከሞቱ በኋላ? ይህን ይጸልያሉ ብዬ አላምንም፣ አላሳመነኝም። ግን አነባለሁ ጥቅሱን በስራ መጽሐፍ ቅዱሱ ግን ይናገራል። አንቺ ለማመን አልፈለግሽም እንጂ መጽሐፉ በሚገባ ግልጽ አድርጎ ይናገር። ግን አንቺ መቀበል አልፈለግሽም። እኔ መጽሐፍ ቅዱስን በስርዓት እቀበላለሁ። ግን በቃ ታዲያ ይህንን ቃል ለምን ለመቀበል ውስጥሽ ከበደው? ይህንን የጌታ የተወደደ የጌታን ቃል ለመቀበል ውስጥሽ ለምንድን ነው የከበደው? እሺ አሁን አንተ ስትጸልይ ይሰማሉ አይሰማም? ይኸውልሽ ከመካነኞች የእኔ ጥያቄ እኛ ስንጸልይ ይሰማሉ አይሰሙም አይደለም። ስለ እኛ ይጸልይ እኔ ወደ እነሱ ጸልያለሁ አይደለም ጥያቄ። እነሱ ግን ከሞቱም በኋላ ልክ በምድር ላይ አንዱ ስራቸው ማማለር ነበር፣ መጸለይ ነበረ። ኦኬ ከሞቱም በኋላ አንዱ ይሄ ስራቸው ይከተላቸዋል መጽሐፍ ቅዱስ እየተናገረ ነው። እኔ ወደ እነሱ ጸልያለሁ ይሰሙኛል አይደለም ጥያቄው። እነሱ ግን ስለኛ ይጸልያሉ ወይስ አይጸልዩም ከሞቱ በኋላ?
ሰላም ልደት እኔ ጸልዩን ብዬ ነው የማምነው። ይህን ጥቅስም አላሳመነኝም። ግን አንቺ እንደዛ ምትይ ከሆነ እንደማይጸልዩ የሚያሳይ ጥቅስም የለም። ቅድም ስንፈልግ ከአንቺ ጋር አጣን። በተቃራኒው ደግሞ እኔ እንደሚጸልዩ የሚያሳይ የመጽሐፍ ቅዱስ ጥቅስ አመጣው። እሱንም አልቀበልም። የሌለውን ጥቅስ መጽሐፍ ቅዱስ ላይ ፈጥረሽ ትቀበያለሽ፣ ያለውን ደግሞ አትቀበይም። አንቺ ያው ምን ትባያለሽ? ቅድም እምነትሽን የመሰረትሽው መጽሐፍ ቅዱስ ላይ በሌለ ትምህርት ነው አልኩሽ። ለምሳሌ አንድ ጥቅስ ጠየቅኩሽ፣ ቅዱሳን ከሞቱ በኋላ አያማልዱም የሚል የለም። ስለዚህ እምነትሽ የተመሰረተው በየለም ላይ ሆኖ አምናለሁ አልሽኝ። ያለውን ደግሞ አለቀ። የሌለውን ትቀበያለሽ፣ ያለውን ደግሞ አትቀበይም። እሺ ማነሽ አንቺው? ማን ነው የምትባዩ? ነው ግራ ገባን እኮ። ልደት ጥያቄ ጠይቅ ያልከኛ ጥያቄ ጠየቅኩኝ፣ እናንተን በቃ መለስክልኝ። እንደ መልስ ተቀብያለሁ። ተመልሶልሻል? መልስ ተቀብያለሁ። እንደታ አሁን መናገር የለብኝም ከተቀበልሽው። እሺ በቃ ዴቮ፣ አንተ ደግሞ ቅድም ሳትወጣ ተመልሶልሻል። ከዚህ በላይ አላስጨነቅሽም። እሺ የእኔ እናት ሌላ ጊዜ ግን ትንሽ እኔ ትጠይቅኛለሽ። አንዴ እኔን ትጠይቅኛለሽ። አንዴ ወደ እኔ እንመለሳለን። ሌላ ጊዜ ትንሽ ጠንከር አድርገሽ አንብቢያ። ስለዚህ እንደሚያማልዱ ከተማመንን። ዴቮ ምንድን ነበር ያንተ ጥያቄ? ሳልወጣ ያልከውን ቀጥለው። ቶሎ ልውጣ ጠይቄ እውቀቱ ምንም ስለሌለ አንድ ጥያቄ የሆነብኝን ነገር ነው የምጠይቀው እና እነ ሰላም ያው ነው ይሄ ነገር ያው ባለማወቅም ይሆናልና ጌታን ተቀበል የሚለው ቃል ትንሽ ይረብሸኛል። እና ጌታን ተቀበል ማለት እንደኔ የተረዳሁት ነገር አንድ ምንድን ነው ጌታን ተቀበል ምናምን ስባል ኦኬ በቃ አሁን ይበቃኛል በቃ ልቀበለው እባክህ ምናምን ብዬ የምቀበለው አይነት ጌታ ነው ይመስለኝ። እና እንደዛ ሳይሆን እኔ እንደ ሀሳቤ 40 ቀን ሙሉ አሁን አይደለም እኔ አሁን በዚህ እድሜ ጌታን ተቀበል ሲሉኝ ያስቁኛል፣ እንደኔ እንደ ሀሳብ ማለት ነው። እና ጌታን ተቀበል ሳይሆን እኔ 40 ቀን ገና ከተወለድኩ 40 ቀን ከ40 ቀን በኋላ ክርስትና ተጠምቄ በቃ አሁን ሰው ሆነሃል፣ ጌታ ተቀብሏል፣ ገብቶሻል፣ ጌታ ተቀብሏል ስባል ይኖርኩ ሰው ነኝ። እና ከዛ በኋላ ተቀብሏል ነው ያው ተቀበሉ አይደለም ተቀብሏል፣ ሰው ሆነሃል የተባልኩ ሰው ነኝ። እና ከዛ በኋላ ደግሞ መጥቼ በዚህ እድሜ ደግሞ እንደገና ጌታን ተቀበል እኔ አሁን ንስሐ ገብቼ ልቀበለው አይደለም ንስሐ ገብቼ እንደ ድሮ ሀሳቡ ይመስለኛል እንደ ድሮ እንደ ልጅነቴ ንጹህ አድርገኝ ተቀበለኝ ይመስለኛል አይዲያው ንስሐ ስገባ። እና ተቀበለኝ ቢሆንና ቢስተካከል በእኔ ሀሳብ ደስ ይለኛል ይህ ሀሳብ። ምክንያቱም ተቀበለውማ እኔ በቃኝ ስል ሲደብረኝ ምናምን ሄጄ ልቀበለው ጌታ በቃ ተቀብያለሁ ልሎ ነው ገብቷል። እና እንደኔ እንደ ሀሳብ የሚመስለኝ ይሄ ነው ማለት ና ወደ ጌታ ይቀበልሃል ከሆነ በቃ ይሄ ጥሩ ሀሳብ ነው። ጌታን ተቀበል የሚባለው ቃል ግን ሁሌ ይረብሸኛል። ለዛ ነው። አመሰግናለሁ። መልሱት። እሺ ለምን ይረብሽሃል? አሁን ለምሳሌ ሮሜ 10:9 ቁጥር ላይ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔር ከሙታን እንዳስነሳው በልብህ ብታምን ትድናለህ ይላል። ደግሞ ወንጌል 1 ላይ ኢየሱስ ልመልስለታ ለምን ይጎረብጣል? ተቀበል ለማለት ኢየሱስ ክርስቶስ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጅ ሆኑ ዘንድ ስልጣን ሰጣቸዋል። ለተቀበሉት ሁሉ ኢየሱስ ክርስቶስን መቀበል በግል ኢየሱስ ክርስቶስን መቀበልና ማወቅ ግዴታ ነው። ይሄ የሚረብሽ ነገር አይደለም፣ መጽሐፍ ቅዱሳዊ ነው። ይቀበለኝ እሱ ይቀበለኝ እንጂ አሁን ተቀበለው ጌታን ወይ ተቀበል የሚባለው ነገር ብዙ ይቀበለኝ እንደውም ማለት ጌታን ተቀበለው ጌታን ብትቀበል ይሻላል የሚባለው ነገር እንደውም እንደ ድሮ እንደ ልጅነታችን ሰው አድርገኝ ተቀበለኝ ነው መሆን ያለበት ባይኔም የሚለው ያው እንግዲህ ባለማወቅም ይሆናል፣ ግን እንደዛ ይመስለኛል መሆን ያለበት እንጂ ጌታን ተቀበለው የሚለው ነገር ትንሽ ለኔ አሪፍ ይመስለኛል። እሺ እንግዲህ ዮሐንስ 1 ምዕራፍ 1 ላይ ለተቀበሉት ሁሉ ግን ስለሚል እንግዲህ ኢየሱስ ክርስቶስን መቀበል ግዴታ ነው። የመጽሐፍ ቅዱሳዊ ነው። እኛ ከራሳችን ፈጥረን አይደለም እንደዚህ የምንለው። እና ልደት የጠየኩን ጥያቄ በእናንተ ትምህርት እኮ ለተቀበሉት የሚለው የተለያየ ትምህርት ነው ያለው። ስለተቀበሉት ይድናሉ ወይስ ስለ ዳኑ ነው የሚቀበሉት የሚለው ማለት ነው። ለምሳሌ አንድ ሰው ተነስቶ ኢየሱስ ለአንተ ሞቶልሃል ብትቀበለው ትድናለህ ብሎ መስበክ አይችልም። በአንዳንድ ፕሮቴስታንት አስተምሮ ማለት ነው። ማስረጃ ማሳየት ይችላለሁ። ለምን? አስቀድሞ መወሰን ስላለበት። በአንዳንዶቹ የፕሮቴስታንት ትምህርት ለምሳሌ ሰላም ትዳን አትዳን አታውቀው
ምክንያቱም አስቀድማ ትመረጥ አትመረጥ ምንም አይነት ዋስትና ስለሌላት ማለት ነው። ለተቀበሉት በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው የሚለው ሮሜ 10ንም የጠቀሽው ኢየሱስ ጌታ እንደሆነ በልብ ብታምን በአፍ ብትመሰክር ትድናለህ። እነዚህ ሁሉ ክርስቲያኖች የሚያምኗቸው እንጂ አንዳንድ ሁሉንም አላልኩም፣ አንዳንድ ፕሮቴስታንቶች የሚያምኗቸው አይደሉም። ከዳነ በኋላ ነው የሚያምነው የሚል ትምህርት ስላለ ማለት ነው። ፕሮቴስታንትን የማይወክል ትምህርት ነው። ቅድም የተናገርሽው የተወሰኑትን ብቻ ነው የተናገርኩት ትምህርት እኔን ይወክለኛል። እኔ ተቀብዬ ነው ጌታ ኢየሱስ ክርስቶስ እንደሞተልኝ ከሞት ደግሞ እንደተነሳልኝ አምኜ ነው የዳንኩት። ሰላምን አልዳንኩት። ይሄ የኔ ትምህርት ነው የተናገርኩት፣ የራሴ ትምህርት ነው። ያ ትክክል። እኔም ያልኩት እኮ እሱን ነው። የግልሽ እምነት እንጂ የሐዋርያት እምነት የለሽም እያልኩ ነው። በአንዱ ብታምኝ በአንዱ ስለምታፈርሹ መቀጠል ትችላለሽ። መጽሐፍ ቅዱስ ነው ጠቅሼ የተናገርኩትኝ። ሐዋርያቶቹ ያሉትን ነው። ምንድን ነው ትምህርት የሌለኝ? እንዳንቹ ፕሮቴስታንት ውስጥ ያለውም እኮ አንቺ የጠቀሽውን መጽሐፍ ጠቅሶ እኮ ነው ሰው አስቀድሞ ስላመነ ሳይሆን ሚድነው ስለ ዳነ ነው የሚያምነው የሚል ትምህርት ያላቸው። መጥቀስሽ ከነሱ አይለይሽም እህት አለም። እንግዲህ እንደዛ የኛ ቤተክርስቲያን እንደዛ ብላ ስለማታስተምር እንደዛ እንግዲህ በሚል ያው ትምህርት አይመራማ። እንግዲህ ብሎ አይመራም። ለማን ከልደት ጋር ቀጥሎ ሌሎች እንደዛ ብለው ሊያምኑ ይችላሉ። ችግር የለውም ይመኑ። ኢየሱስ የሚድኑትን ኢየሱስ የሚድኑትና የሚጠፉትን አስቀድሞ ወስኗል የሚለው አያከራክርሽም። ቅዱሳን ግን ስለኛ ይማልዳሉ የሚለው ያከራክርሻል። የኢየሱስ ሞት ለጥቂቶች ነው የሚለው አያከራክርሽም። ቅዱሳን ስለኛ ይለምናሉ። ምን ያደርጋሉ ተባለ? ምንም። ይለምናሉ መባሉ ግን ይቆረቁርሻል። አየሽ፣ ይሄ ነው ጌታን ተቀበል ለተቀበሉ ብለሽ ያነበብሽውን አትቀበዩም የምልሽ ለዚህ ነው። ዝም ብሎ ሰው ፊት የማስመሰል ነው። ጌታን ከተቀበልሽው ለዓለም ሞተ ብለሽ ለዓለም አልሞተም የሚለውን ትምህርት ልታወግዡ ይገባል። ግን ለዓለም አልሞትም የሚለው ፕሮቴስታንት ውስጥ ቁጭ ብለሽ ስብስብ ውስጥ ቁጭ ብለሽ መተሽ ግን የቅዱሳንን ምልጃ እንደው እንዴት ተደርጎ አይኔን ግንባር ያድርገው የመሰለ ክህደት ውስጥ ለመግባት መሞከር በራሱ ጌታን አለመቀበል። እኔ እኮ ጥያቄ ነው የጠየኩት፣ ጌታን ለመሳደብ ነው እኔ የምቆጥረው። ምክንያቱም የጌታን ትምህርት ያልተቀበለ የራሱን ትምህርት የጌታ አንዴ የጌታን ትምህርት ትቶ የራስን ትምህርት በጌታ ትምህርት ላይ መገንባት ከተመሰረተው ሌላ መሰረት መገንባት ይሄ ራሱ ጌታን ከመሳደብ ያነሰ ነገር አይደለም ለማለት ነው። በቃ ከልደት ጋር ቀጥሉ። ኢዮብ እኔ ልቀጥል ከአንተ ጋር እነሱ የጀመሩት ስላለ እነሱ ይጨርሱና ተራሲ ደርስ ትቀጥል። ሰላም አንድ የመጨረሻ ጥያቄ ያለኝ ነበር ያልሽው። የመጨረሻ ጥያቄ እኔ የምጠይቅ ቅድም ብያለሁ፣ አልከራከርም። ስለ ኢየሱስ ምልጃ ራሱ እንለፈው ብዬ ነበር። ካልገባሽ ጠይቂ። ምንም ያልገባሽ ነገር ካለ መጠየቅ ትችያለሽ። እኔ እንትን አላልኩሽም፣ ዝለዩ አላልኩም። ሰልዬ እኔ እናት እዛም ጋር ያልገባሽ ነገር ካለ አንሺው፣ ምንም ችግር የለውም እኮ ችግር የለም። ልክ እኔ አሁን ማለት ልጠይቅ እንጂ ልከራከርህ አይደለም ለማለት ነው። አሁን ይሄን ጥያቄ እሺ፣ እናንተ አሁን ወደ ቅዱሳን የምትጸልዩ ከሆነ ይሰማሉ? አዎ ይሰማሉ። ጥቅስ ትሰጠኛለህ? መረጃ ሁለት አይነት ጥቅስ ማስቀመጥ እችላለሁ። አንደኛ ወደ ቅዱሳን መጸለይ ወይም ቅዱሳንን ማናገር እንዳለብን እግዚአብሔር እንዳዘዘ ታውቂያለሽ? መጽሐፍ ቅዱስ ላይ ዳለ ወደ እነሱ መጸለይን ኢቭን ራሱ ያዘዘው እግዚአብሔር እንደሆነ ታውቂያለሽ? እነሱን ማናገር እንደዛ ካልሆነ ከሱ ልጀምራ። ኦሪት ዘፍጥረት ምዕራፍ 20 ከቁጥር 6 እስከ 7 እንደዚህ ይላል። እግዚአብሔርም በሕልም አለው፣ ይህን በልብህ ቅንነት እንዳደረግክ እኔ ያውቃለሁ። እኔም ደግሞ በፊቴ ኃጢአትን እንዳትሰራ ከለከልኩ። ስለዚህም ተነካት ዘንድ አልተውህም። አሁንም የሰውየውን ሚስት መልስ፣ ነቢይ ነውና ስለ አንተ ይጸልያል ትድንም አለ። ባትመልስለት ግን አንተ እንድትሞት ለአንተ የሆነውን ሁሉ እንዲሞት በእርግጥ እወቃል። ስለዚህ ምን አለው? ስለ አንተ እርሱ ይጸልይ ብሎ እግዚአብሔር ምን ይለዋል ማለት ነው? የአቤሜሌክን ይናገራል። ስለዚህ አቤሜሌክን በነጋታው ማለው ባሪያዎቹን ሁሉ ጠራ። ይህንንም ነገር
ሁሉ በጆሯቸው ተናገረ። ሰዎችም እጅግ ፈሩ። አቤሜሌክም አብርሃምን ጠርቷለው፣ ይህ ያደረክብን ምንድን ነው? ምንስ ክፉ ሰራንብህ? እያለው እግዚአብሔር እንዳዘዘው አቤሜሌክ አብርሃምን ያናገረው ጀመረ ማለት ነው፣ በእግዚአብሔር ትእዛዝ መሰረት። አንደኛው ጥቅስ ይሄ ነው። ስለዚህ ከራሳችን ተነስተን አይደለም። ሌላኛው አንዳችን ወደ አንዳችን ስንጸልይ ሊሰሙን የሚችሉበት ዋነኛ ምክንያቱና በጣም ዋናው መሰረታዊ ትምህርቱ እኛ እንግዲህ ያለነው እንደ ፕሮቴስታንት 46 ዲኖሚኔሽን ውስጥ አይደለንም። አንዲት ቤተክርስቲያን ናት ያለችን። እኛ በጌታ ቤተክርስቲያን ውስጥ ያለነው፣ ጌታ ደግሞ የቤተክርስቲያናችን ራስ ነው። እኛ ደግሞ ብልቶች ሆነን ከአካሉ ጋር ተጋጥመናል። ስለዚህ አንዱ ብልት የአንዱን ሕመም እንደሚሰማ ሁሉ አንዱ ብልት ከአንዱ ብልት ጋር መነጋገር የሚችለው በአንዲት ቤተክርስቲያን ውስጥ እንደመሆኑ፣ ይህንን ደግሞ ሰፋ ባለ ትምህርት ሐዋርያ ጳውሎስ በአንደኛ ቆሮንቶስ በምዕራፍ 12 ከቁጥር 13 ጀምሮ በጣም ምን ብሎ ይናገራል? የአይሁድ ብንሆን የግሪክ ሰዎች ብንሆን ባሮች ብንሆን ጨዋች ብንሆን እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናልና ሁላችን አንዱን መንፈስ ጠጥተናል እያለ ስለ አካልና ስለ ብልቶች በብዛት ብልቶች የተባልን እኛ አካል የተባለ ደግሞ ክርስቶስ አካል የተባለች ደግሞ የጌታ ቤተክርስቲያን ናት። ስለዚህ በአንዲቷ በጌታ ቤተክርስቲያን እንደመሆናችን አንዳችን ከአንዳችን ጋር እንዳንነጋገር የሚከለክለን ምንም አይነት የመጽሐፍ ቅዱስ ጥቅስ የለም። እንደውም ከነጭራሹ አንዳችን ስለ አንዳችን መጸለይ እንዳለብን፣ አንዳችን ከአንዳችን ጋር መነጋገር እንደምንችል መጽሐፍ ይነግረናል። ያም ደግሞ ከምን አንጻር ነው? በአንዲቷ ቤተክርስቲያን ውስጥ እንደመሆናችን ነው ማለት ነው። እንድንሰማማ የሚያደርገን ደግሞ በክርስቶስ ኢየሱስ ባለው ኃይል፣ በክርስቶስ ኢየሱስ ባለን እምነት ከአንዱ መንፈስ ስለመጠጣታችንና በአንዲት ጥምቀት ተጠምቀን የክርስቶስ አካል እንደመሆናችንና ከቤተክርስቲያን ጋር ከክርስቶስ ጋር በቤተክርስቲያን በኩል እንደመጣበቃችን በዚህ መልክ እኔ ወደ ሐዋርያው ጳውሎስ መጸለይ ይችላለሁ ማለት ነው። ምክንያቱም ሐዋርያው ጳውሎስ ያለው ልካም ፕሮቴስታንት ቢሆን መካነ ኢየሱስ ነው ያለው፣ ይሄኛው ያኛው ሙሉ ወንጌል ነው። ቱ ዲፍረንት ቸርች፣ አንዱ አንዱን ሊሰማ በጭራሽ አይችልም። ነገር ግን በአንዲቷ በጌታ ቤተክርስቲያን ከሆነ እኔ ያለሁባት ቤተክርስቲያን ጳውሎስ የነበረባት ቤተክርስቲያን ናት። ስለዚህ ወደ ታላቁ ሐዋርያ ወደ ጳውሎስ መጸለይ የሚችለው በዚህ ምክንያት ነው ማለት ነው። በአንድ ቤተክርስቲያን ወደ ሐዋርያዎቹ ወደ አሁን ዘፍጥረት ላይ የጠቀስክልኝም አብርሃም ወደ እግዚአብሔር እንደሚጸልይለት እንጂ አብርሃም የሆነ ሰው እንደሚጸልይለት አይደለም። ይሄ በመንፈስም ደግሞ ያነሳል እግዚአብሔር እንጂ ወደ እርስ በርስ እግዚአብሔር በራሱ ሁለት ነገር ነው ያነሳውልሽ። በዋነኝነት ትልቁን ነጥቤን የብሉይ ኪዳን ምሳሌ ያነሳውና በዋነኝነት እኛ ከምን አንጻር ወደ ቅዱሳን እንጸልያለን ለሚለው ትምህርታችን የመጀመሪያው ማስረጃችንና ማብራሪያችን ሐዋርያ ጳውሎስ የጻፈው የአንደኛ ቆሮንቶስ መልእክት በምዕራፍ 12 ከቁጥር 13 እስከ መጨረሻው ድረስ ሰፊ ክፍል ስለሆነ እዛ ላይ በተቀመጠው መንገድ በአንዲት ቤተክርስቲያን ውስጥ እንደመሆናችን አንዳችን ወደ አንዳችን መጸለይ እንችላለን። አንዳችን ለአንዳችን መጸለይ እንችላለን። አንዳችንም ወደ አንዳችን መጸለይ እንችላለን። ስለዚህ ያንን አስረድቻለሁ። ግን አሁን እኔ የማነሳው ሀሳብ ደግሞ ምንድን ነው? ቅዱሳን ያማልዳሉ አያማልደውም የሚለውን ትምህርት ተቀብለሽ ነው እኛ ወደ ቅዱሳን እንጸልያለን አንጸልይ የሚለውን ጥያቄ የቀረብሽ ነው? ምክንያቱም እዛ ክፍል ላይ ቅድም በጣም ክሊር የሆኑ በርከት ያሉ ጥቅሶችን አምጥቼ አስቀምጬልሽ ከመጽሐፉ ቃል ይልቅ ያልተጻፈውን አያማልዱም የሚለውን እምነት ይዘሽ ስትከራከሪ ነበር እና ወደ ቅዱሳን ኢንቮክ ማድረግ ወይም ወደ ቅዱሳን መጸለይ ከሚለው አስቀድሞ ቅዱሳን ለእኛ ይጸልያሉ በሚለው ላይ እኔና አንቺ ተማምነናል ወይ? ኤኒዌይስ ከዚህ አንጻር ነው። ቴንክ ዩ። ቀጥሉ። ዮባም ቀጥል። እኔ ብቻ ያዝኩት። ዮብ ያለ ምን እህታችን ኑሐሚን ወደ ጌታ ከመጣች 1 ዓመቷ ነው ይላሉ ኮሜንት ላይ። አዎ ኑሐሚን እንኳን ደህና መጣ ያሉ እኮ ልደቷን እያከበረች ነው አሉ።
ሸጋ ነው ሸጋ ነው። ክርስቲያን ተወለድሽ። በጣም እኔ የታዘብኩት እድሜያችን ምን ያህል እንደሄደ ነው። ኔትወርክ ልክ አይደለም መሰለኝ፣ ለዛ ነው ዝም ያልኩት። አመሰግናለሁ። እንኳን ለዚህ ክብር ቀን አበቃሽ። እንዴ ቀየርኩት እንዴ? ራቺ የሆነ ሰው እንደዚህ ባክግራውንድ ቀይራለሁ ብሎ ሌላ ነገር ለጥፎ እንትን ብሏል። እታችን እየተጠረቀ አይ ማን ይሆን እኔ የሆነ ነገር ዮባ ታስታውሳለህ? የሆነ ነገር ለጥፎ ከዚህ በፊት እኔ እንጃ ማን ነው እሱ? ራሱ ነው ልደትም ፈለገም ተዋርዶ ነበር የሆነ ጊዜ። እኔ እንጃ እኔ ክፉ ነገሩን እኔ አላስታውስም እኮ። ሙሴን እስኪ አውራው፣ ሙሴን አውራው። ወይ ለእኔ ለቁልክልኝ ለተረስተው ተላልክለት ለሆናኝም ተሜም ነገረው ይቆራረጣል ኔትወርክ። ቆይ እስኪ አይታወቃል። ታዲያ እኮ ባዳና እኮ ዘመድ እኮ ይለያያል። እኔ እኮ ዘመድ ነኝ፣ የቅርብ ዘመድ ነኝ። ስልክ አልጠብቅም። ሙሴ አለ? አዎ አለው። ምን ነበር ቅድም ያልከኝ? ለልደት ልጠይቀው ነበር እና ቅዱሳን ያማልዳሉ ላውራ ነበር ያልከኝ። ቆይ ዝም ብሎ ጥያቄ ብቻ ሳይሆን እምነታችሁን መግለጥ አለባችሁ። ምን አምናችሁ ነው የምትጠይቁት የሚለውንም ማለት ነው። እኔ ወንጌል ቤተ እምነት ነህ? ቤተ እምነት የለኝም፣ ወንጌል ነው የማምነው። ቤተ እምነት የለህም፣ ወንጌል ነው የምታምነው? አዎ በቃ መጽሐፍ ቅዱስ ብቻ ነው የማነበው። መጽሐፍ ቅዱስ ከየት አመጣ? ከኦርቶዶክስ ከቤተ ክርስቲያን ወሰድኩት። ከኦርቶዶክስ ነው የወሰድከው? የኦርቶዶክስን አስተምሮ ትቀበላለህ? አልቀበልም። መጽሐፉ እንዴት ተቀበልካት? መጽሐፉን ብቻ ስለምቀበል እኮ። መጽሐፉ እንደማይሳሳት እንዴት አውቀ ነው ከኦርቶዶክስ የተቀበልከው? አንብቤ፣ መጽሐፉን አንብቤ። ማንበብ ትክክል ያደርገዋል? እዮብ አሰማለሁ እንዴ? ትክክል ያደርገዋል። አሁን መታለ። ያንተ ማንበብ ትክክል ያደርገዋል? አዎ ትክክል ያደርገዋል። ቁርአን የሚያነቡ ሰዎች ማንበባቸው ልክ ያደርገዋል ማለት ነው አይደል? አዎ አምነው ካነበቡት ያደርገዋል። አንተ ስታነበው ቁርአን ትክክል ይሆናል? እኔ ያላነበብኩትም አንብቤ እነግርሃለሁ። አይ ስታነበው ነው ያልኩ፣ አንብበዋል አላልኩም። እኔም ስላላነበብኩት ስለ ቁርአን ልነግርህ አልችልም። ስለ ቁርአን ንገረኝ ሳይሆን ያልኩ ስታነበው ልክ ሊሆን ይችላል ወይ? ችግር የለውም እኮ እኮ የሚያከራክር ነገር አይደለም። ወደ በደንብ ያከራክራል። እኔ እንደዚህ አይነት አመጣጦች በደንብ ስለሚገቡኝ ጊዜ አልገልም። በአጭር ነገር ነው የምናገረው። መጽሐፍ ቅዱስን ከኦርቶዶክስ ተቀበል፣ ከኦርቶዶክስን እምነት አታምንም። መጽሐፍ ቅዱስ ግን የማይሳሳት የእግዚአብሔር ቃል ነው ብለህ ታምናለህ። ትክክል ነኝ? እሺ የምቀበለው አለኝ፣ የማልቀበለው ትክክል ነኝ ወይ? አሁን ያወራሁት እየመለስኩልህ እኮ ነው እኮ። አሁን ያወራሁት እኮ የምትቀበለው አለ የለም ሳይሆን የማይሳሳት የእግዚአብሔር ቃል ነው ብለህ መጽሐፍ ቅዱስን ትቀበላለህ ወይ? አዎ እቀበላለሁ። በምን አወቅ የማይሳሳት የእግዚአብሔር ቃል መሆኑን? በቃሉ በራሱ። ምን ማለት ነው? ከመጽሐፉ ይሄኛው የእግዚአብሔር ቃል ነው ስለሚል እሱን አምኜ ተቀብያለሁ። ለምሳሌ በቃ እዚች መጽሐፍ ላይ ያለው አንዳች ነገር አትጨምሮ አንዳች ነገርም አትቀንሱ፣ ይሄ ቅዱስ ቃሌ ነው ስለሚል ተቀብያለሁ። የቱ ጋር? እስቲ እሱን ጥቅስ ንገረኝ። የቱ ጋር ነው ያለው? እሺ እዛው ያለ ላውጣልህ። እሺ አውጣልኝ። እዮቤ ሰርች አድርጎ ነው የሚያወጣው።
እሺ ዮሐንስ ራእይ 22:18 ከታች ጽፌ እላለሁ። አንብበው ከታች አለለ። ቆይ ችግር የለው አወጣዋለሁ። እሺ ምን ይላል? 18 በዚህ መጽሐፍ የተጻፈውን የትንቢት ቃል ለሚሰማ ሁሉ እኔ መሰክራለሁ ይላል። ማን ነው እኔ መሰክራለሁ ያለው? አንብበው ጨርሰው። እኔ መሰክራለሁ ያለው ማን ነው? አንብበው ጨርሰውና ከዛ በኋላ የእግዚአብሔር ቃል ስለሆነ ጨርሰው። ማን ነው እኔ ውይይትን የተቀመጥከው ወዳጅ? እና ጨርሰው። ቆርጠህ እኮ አይደለም የምታነበው። እሺ ለመጨረሻ ጊዜ ነው ይሄን መጠይቅ። ማን ነው እመሰክራለሁ ያለው? ሙሴ ማይክን አንሳና መልስ። እኔ አይደለሁም እየዘጋሁ ያለሁት። ለመጨረሻ ጊዜ ነው ይሄን መጠይቅ። ብዙ አጉል የሆነ አካሄድ ጊዜ ማጥፋት አልፈልግም። በዛ አጉል የሆነ አካሄድ ተቀብዬዋለሁ ተቀብዬዋለሁ ስልህ ለምን አትቀበለው ነው የምትለው? ቆይ አንዴ ተቀብዬዋለሁ እኔ መጽሐፉን ተቀብዬዋለሁ። እንኳን ተቀበልከው መቀበል እንደ አንድ የሆነ እንትን ውስጥ እንዳለ ሰው እንዳወራ አያደርገኝም። ምንም ነገር ውስጥ የለውም። ግን መጽሐፍ ቅዱስ እቀበላለሁ ስትል ያ የተቀበልክበትን መንገድ እያየን ነው። ሶ በቀናነት ለመወያየት እና ሀሳብን ለማካፈል ከመጣ እንቀጥላለን። አይጥ መዘመዛለው ካልክ እናሳጥረዋለን ማለት ነው። ስለዚህ በስርዓቱ ለመመለስ ሞክር። ካልተመቸ ምንም ክፉ ደግ የሚያነጋግረን ጉዳይ የለም። እታች ሆነ ትሰማለህ፣ ከደበረ ትወጣለህ። በክፍሉ መሰረት እመሰክራለሁ ያለው ማን ነው? ሙሴ። አረ ሙሴ ማይክ አንሳና መልስ። አይሰማም። ስለዚህ እኔ ራሴ ነው የገዛሁት መጽሐፉን፣ ራሴ ገዝቼ ነው የተቀበልኩት። እኔ እመሰክራለሁ ያለው ማን ነው? እኔ ጥያቄ ማገዛልህ አልነበረም። መልሳ። ማን ነው እየዘጋኛለሁ? ማንም አልዘጋም። እየተዘጋ ነው። እሺ መሰክራለሁ ያለው ማን ነው? ዮሐንስ። በምን አወቅ ዮሐንስ እንዲህ እንዳለ? የጻፈው ዮሐንስ ስለሆነ እሱ እንደጻፈ በምን አወቅ እኮ ነው እያልኩ ያለሁት። ሌላ ሰው በስሙ ጽፎስ ቢሆን ስለዚህ አንተም አትቀበለው? መጽሐፍ ቅዱስ አትቀበልም አንተ? አላልኩም። እኔ ስለ ራሴ አላወራሁም፣ ስለ አንተ ነው። በምን አወቅ? መልስ። ስላመንኩት መንፈስ ቅዱስ ስላደረብኝ። በምን አወቅ? ጥያቄው በምን አወቅ ነው። ስለ እውቀት ነው ጥያቄው። የትንቢት ቃሉ አመንኩ። ስለ እውቀት ነው ጥያቄው፣ ስለ እምነት አይደለም። እምነትና እውቀት የተለያዩ ነገሮች ናቸው። በምን አወቅ ካልከኝ እዛ ጋር የተጻፉት የትንቢት ቃላቶች ስለተፈጸሙ የተጻፉት የትንቢት ቃላቶችን ዮሐንስ እንደጻፈ በምን አወቅ? በስሙ ሌላ ሰው ጽፎስ ቢሆን? ጥያቄው እሱ ነው። በስሙ ጽፎ ማለት መልስ አይሆንም ወዳጄ፣ መልስ። እየመለስኩልህ እኮ ነው። እኔ ተቀብየዋለሁ መጽሐፉን። ለምን ተቀበልከው? እሱ አይደለም አሁን የኔ ጥያቄ። ተቀብለኸዋል አልተቀበልከውም አይደለም። ዮሐንስ እንደጻፈው በምን አወቅ? በስሙ ሌሎች ጽፈውስ ቢሆን? ልክ የማርያም ወንጌል የቶማስ ወንጌል ብለው ጥንት ላይ ያዘጋጁ እንደነበረው እንደዛስ ተዘጋጅቶ ቢሆን በምን አውቀህ ነው ዮሐንስ ጻፈው እያልክ ያለው? እዛ ያለው መጽሐፉን ሌሎች መጽሐፍቶች ላይም ትንቢቱ ስለተፈጸመ እሱን ዮሐንስ ጻፈው አይልማ። ትንቢቱ ተፈጸመ አልተፈጸመ የዮሐንስን ጸሐፊነት አይናገርም። በምን አይነት ሎጂክ? የትን የተማርከው? እሺ አንተ መልስ አለ። ቶ የኔ አይደለም ጥያቄ። አንተ ንገረኝ። በጣም ጥሩ። አሁን እንደዛ ነው። ለያዝከው መጽሐፍ ምንም አይነት ማረጋገጫ ማስረጃ የለህም። ስንት ቅኖና ነው የምትቀበለው? አልቀበልም። ምኑን? እኔ ከመጽሐፍ ቅዱስ ውጭ ሌላ አልቀበልም። ስንት ቅኖና ነው ባለ? አልገባውም መሰለኝ። ቅኖና ምን እንደሆነ ታውቃለህ ወንድማችን ሙሴ? አላውቅም። ታዲያ አልቀበልም ከማለት በፊት ጥያቄው ካልገባ ምንድን ነው ብላ አትጠይቅም? የኔ ወንድም
እንዲያስረዳኝ ስለፈለግኩኝ ነው። ያስረዳኝ እሱ እኮ አልቀበልም እኮ አልክ እኮ። ሳይገባህ ምኑን ነው የምትቀበለውስ ማትቀበለውስ? እሺ ያስረዳኝ። እንዴት ብሎ እሱ እንደተቀበለው እሱ ይመልስልኝ። እንዴት ብሎ ነው መጽሐፍ ቅዱስ ትክክል? እኔ ላስረዳህ አይደለም ላስተምረ ምናምን አይደለም። የመጣህበት መንገድ ስላለ በዛው መልኩ እየሄድን ነው። ቆይ ተረጋጋ። ቀኖና ማለት ምን ማለት ነው? አላውቅም። እሺ የመጽሐፍ ቁጥር ማለት ነው የምትቀበለው። የመጽሐፍ ቁጥር ላይክ 81 እንደምንለው እኛ እናንተ 66 ሌሎቹ 73 እንደሚሉት እንደዛ አይነት ጥያቄ ነው። ስንት ነው ቀኖናችሁ ወይም አንተ የምትቀበለው? 81 ነው የምትቀበለው? 81 በሆኑ በምንድን ነው ያወቅኸው? ንገረኝ አንተ። እኔ 81 በምን አወቅኩኝ ሳይሆን ያልኩት በምን አወክ ነው። ለአንተ የተጠየቀ ጥያቄ። ቆይ አንዴ በጌታ አንዴ ሙሴ አንዴ ቆይ ሙሴ አንዴ ይቅርታ አስረዳኝ። ለምን አንዴ ቆይ አንዴ የሆነ ነገር ከአንተ ጋር አይደለም። አንዴ የሆነ ነገር ልል ነው። አንድ ጊፍት ሲሰጥ የነበረ ልጅ ማለት ነው እና ከኔ ጋር ሲከራከር ስላየው እንደገባ ጊፍት ሰጠ። ፕሮ ነው እና ከዛን 81 ሲል ደናደሩ አላለም። 81ዱን ይቀበላል ሙሴ። ኧረ ያኛው ነው እንጂ ገረመኝ። አሁን ለኔ ይሰጣል ጊፍት እንደገባ ከኦርቶዶክስ ጋር ከተከራከረ እስማማለሁ አለና ሲያየው ትንሽ ሲቆይ 81 እቀበላለሁ ሲል በቃ ደናደሩ እቀበላለሁ አለ ሙሴ። ትቀበላለህ ሙሴ? ሙሴ እንደዛ ላይ ነው። ጎበዝ ልጅ ነው። ይቅርታ ልጁ ስላስገረመኝ ነው። እሺ ሙሴ አንተን አይደለም። እሺ 81 መሆኑን በምን አወቅኩ አልከኝ? ኦርቶዶክስ ስለሰጠችኝ 81ን ተቀበልኩት። አንተ በምን አወቅ ነው? ስለሰጠህ አልጠየቅኩም። አንተ በምን አወቅ? አንተ በምንድን ነው ያወቅኸው? ስለ እኔ አይደለም እያወራን ያለ ነው፣ ስለ አንተ ነው። እኔማ ስለሰጠችኝ እኔም ስላመንኩት ተቀበልኩት አልኩህ እኮ። ማመንና ማወቅ የተለያዩ ነገሮች ናቸው። ጥያቄው የእውቀት ነው። ስለዚህ አምኛለሁ። አላወቅኩትም ግን አምኛለሁ። እሱ እኮ ያለ ድንጋይ አምላክ ነው ብለው የሚያምኑም ሰዎች አሉ። ማመናቸው ማስረጃ አይሆናቸው። ለአንተ አሁን የቀረበው ጥያቄ በምን አወክ እንጂ በምን አመንክ አይደለም። የትንቢቱ ቃል ስለተፈጸመ አመንኩኝ። እዛ ጋር የተጻፉት ትንቢቶች 81ዱም ይሁን 66ቱም ላይ ይሁን ያሉ የተጻፉ ትንቢቶች ስለተፈጸሙ እሱን ስላመንኩኝ ተቀበልኩት። ለምሳሌ የሮም ኢምፓየር ይፈርሳል አለ። ሮም በዛ በነበረችበት ሰዓት ትልቅ አገር ማን ነው እንደዛ ይፈርሳል አለ። ማን ነው? እሺ ልጨርስ፣ አስጨርሰኛ። ጨርሳለሁ፣ ችግር የለውም። የሮም ኢምፓየር ይፈርሳል ያለው ማን ነው? ላውጣልህ ከመጽሐፍ ያለው ማን ነው እኮ ነው ጥያቄ። አውጣልኝ አላልኩም። መጽሐፍ ቅዱስ የትኛው መጽሐፍ? የትኛው? 81 እኮ 81 ስትል 81 መጽሐፍ አሉ እያልክ ነው አይደለ? ከ81ዱ የትኛው? እና አውጥቼ ጥቅሱ ልጻፍልህ ከታች። ለያዝከው መጽሐፍ የሆነ ማስረጃ ያስፈልጋል። የመጣኸው ለመቃወም ብቻ ስለሆነ ያንተ አካሄድ ደግሞ የሚጠፋን ያን ያህል ህፃናቶች አይደለም። እሷ ነበረችው ለሰላም አንዴ ለእኔ ያስረዳኝ እንደዛ ብለና፣ አይ አላስረዳህም። መጀመሪያ አንተ አሁን ጥቅሱን አምጣ። ያስወጣል ጥቅሱን አንጣ። ምን አልክ? እሺ ስለ እሱን ላውጣልህ ከታች። አንዴ ቆይ በቃ አንተ ማይክ አታብራ። ታዲያ ማይክ አታብራ፣ ከጥቅስ ጋር ይገናኝ ማይኩ። ለምንድን ነው ያው ቅድም ልደት ለነበረችው ልጅ ሲያብራራ የእሷንም እምነት እያሳየ ነበር አይደለ? በቃ ሰው ቢያንስ የቆመበትን ነገር እዚህ ላይ ቆም ያለው የኔ እምነት ይሄ ነው፣ የእናንተን ደግሞ እንዲህ አየዋለሁ፣ እዚህ ላይ ጥያቄ ያለኝ እኔ ግን ማምነው እንዲህ ነው ማለት አለበት። ቤተ እምነት የለውም ግን መጽሐፍ ይቀበላል። ከየት አመጣኸው ሲባል ከኦርቶዶክስ ይላል።
ኦርቶዶክስ ተሳስታለች ብሎ ያምናል። ግን ከእሷ የተቀበለው መጽሐፍ አይሳሳቴ ነው ብሎ ያምናል። የሚሳሳት አካል ለማይሳሳት ማስረጃ ሆኖ ቀርቦ ማለት ነው። የሚሳሳት አካል ለማይሳሳተው መጽሐፍ ማስረጃ የሚሆን ከሆነ የሚሳሳተው አካል አይሳሳትም ብለ ያመንከውን መጽሐፍ እንዳልበረዘው እንዳልቀየረው በምን አውቀ ነው እምነትን እሱ ላይ ጣልከው? ያስፈልጋል የሆነ ግራውንድ ማለት ነው። ከዛን ዝም ብሎ ከሆነ ቦታ መጥቶ ብቻ ኦርቶዶክስ ላይ ጥያቄ ማዥጎድጎድ። የራስህ እምነት ሲባል አይ እሱን አትንኩብኝ የሚባል ነገር የለም። እምነታችሁ መፈተሽ አለበት። አለማመናችሁ ማሳየት አለብን። የዋህነት ዘመን የለም። በቃ ማለት ይሄ ሁሌ የተጠየቀብንን ስንመልስ እኛ እኮ እንዲህ ነው ምናምነው፣ እኛ እኮ ማርያምን አናመልካትም፣ እኛ እኮ መላእክት እንደዚህ ሲባል አይኖርም። ያችሁ ከዛ ልክ ገለጥ ስታረጓቸው እንደዚህ ናቸው። ስለዚህ ያስፈልጋል እንደዚህ አጉል በየዋህነት የሚማረው ያስታውቃል። ደግሞ እንደዚህ የሆነ ነገር ይዞ የሚመጣውም ደግሞ ያስታውቃል። ከዛ አንጻር ነው ወንድማችን የጠየቅነውን ጥያቄ ይዞ ሲመጣ እንቀጥላለን። እስከዛ እንቀጥሉ እናንተ ሽዮቢ፣ እስከዛ እንቀጥል። የተወደዳችሁ ውዶች እንዴት ናችሁ ብያለሁ። ኑሐሚንዬ ኑሐሚን ፖዛርክ ዘንድ አለው ወደ ጥፋትም ይሄዳል። ስሞቻቸውም ከዓለም ፍጥረት ጀምሮ በሕይወት መጽሐፍ ያልተጻፉ በምድር የሚኖሩ አውሬ አስቀድሞ እንደነበረ አሁንም እንደሌለ ነገር ግን እንዳለ ሲያዩ ያደንቃሉ ይላል። ይህን ይላል ሙሴ። እሺ እሱንና ሌላም ነበር። ቆይ አንዴ ሀሳቡ ምንድን ነው? ይሄኛው ምን ቆይ ላውጣለ። እሺ ቆይ ታወጣለህ። ይሄኛው ምን? እሺ አሁን የጠቀስከው አይመስለኝም። ከስልክ እያወጣሁት ነው። አንዴ ወይም ቆይ እየተነጋገረ። አይ አሁን እኮ ተሙ ሲያነብና ሲያነብ እኮ እሱንና ሌላም አለ ነበር ያልከው። ያው እሱ ስለ ሮም ነው የሚያወራው። ከላይ ጀምረ ከ6 ጀምረ አንብብልን። ወይ ምንድን ነው የጠየቅኩ እኔ? ሮም ትፈርሳለች የሚለው የመጽሐፍ ቅዱስ ጥቅስ አውጣልኝ አልከኝ። እንደዛ ብለው የተናገሩትን እሺ ይላል። ይሄ ላውጣልህ? አይ ከላይ ጀምሮ አንብበው እና በስልክ እያወጣሁ ስለሆነ ከላይ ጀምሮ አንብበዋል። አንተ እንደዛ የሚል አይተሃል? አላወጣሁትም፣ በስልክ ነው እያወጣሁ ያለሁትና። እሺ ችግር የለውም። ስለ ሮም መንግስት መፍረስ የተናገሩት ለ81 እንዴት ነው ማስረጃ መሆን የሚችሉት? ለ81 መጽሐፍ ስለፈረሰ ሮም ስለፈረሰ መጽሐፉን ተቀበልኩት። እኔ እንዴት አድርገህ ተቀበልከው? መጽሐፉ እኮ ነው ያልከኝ እኮ። እንዴት 81 መሆኑን አወቅ? መጽሐፉን እንዴት ተቀበልከው ከሆነ በዚህ ምክንያት ተቀበልኩት። መጽሐፉ 81 በምን አወቅ ከሆነ ደግሞ ቀድሞ የነበርኩበትን የሃይማኖት ተቋም ስለሰጠኝ በዛ ተቀብዬ ቀጠልኩኝ። አለመሳሳቱን በምን አወቅ? የሃይማኖት ተቋሙ ምክንያቱም ማትቀበላቸው ተሳስተዋል ብለህ የምታምነው ትምህርት አለ አይደለ? ትምህርቱ እንደተሳሳተ ሁሉ መጽሐፉን እንዳልተሳሳቱ በምን አወቅ? አንተ ራስህ ልታብራራው የምትመልሰው መልስ አይደለም። እኔ ስለኔ አይመለከትም እኮ። ስለኔ አይደለም እየተወራ ያለው ስለአንተ ነው። እንደዛ ከሆነማ አንተም ስለኔ አይመለከትም። ለምሳሌ ከተቀበልኩት አንተ አይመለከትም። ችግር የለውም። አይመለከትም ሆነ መጨረሻው አንዴ ቆይ። ለምሳሌ እኔ ባላውቅ ባላብራራ ምናምን ለአንተ እምነት ልከኝነት ማስረጃ መሆን አይችልም። ያንተ እምነት በእኔ አለማወቅ ላይ ወይም በእኔ አለማብራራት ላይ አይመሰረትም። ራስን ከቻልክ ማለት ነው። ማለት የአንተ እምነት ኢዮብ ላይ የተመሰረተ ካልሆነ በቀር አይ አንተ ስለማታብራራ እኔም አላብራራም የሚባል እምነት የለም። ነው የምቀበለው። አሁን ወደ 66 ሄድክ? 66 በምን አወቅ 66 መሆኑ? የእኔ ቤተክርስቲያን ተቀበል ስላለች። የትኛዋ ቤተክርስቲያን? የራሳችን ቤተክርስቲያን አለን። ቅድም የለህም ነበር ቤተክርስቲያን? ቆይ ችግር የለውም። ቆይ አንዴ ተረጋጋ። አንዴ ይህንን አጋንንታዊ የውሸት ማዕበልማ ማሳየት አለብን።
አያችሁ ለጌታ ምን ያህል እንደሚዋሹለት ሰው ካካሄዱ። እባክህ አንዴ ይህም ሀሳብ ነው ለእኔ ለአንተ ላይሆን ይችላል። አካሄዱ አነጋገሩ ማንነቱን ይገልጣል ከመጀመሪያው ማለት ነው። እና ትዕቢት ውድቀትን እንዴት እንደምታፈጥን እንደው አታስቡትም። ፍጥነቱ ራሱ ማለት ነው። 81 ነው የምቀበለው አለ። ቤተ እምነት የለኝም አለ። ነገሮቹ ትንሽ እንትን ሲሉ 66 ነው የምቀበለው አለ። ሙሉ ወንጌል ነኝ አለ። አያችሁ ውሸት ማለት ነው። የውሸት አባት ደግሞ ዲያብሎስ ነው። ለክርስቶስ አትዋሽለትም። ክርስቶስንም አትመን። የትኛውም አምላክ ይኑር ለአምላክ ከዋሸህለትና አምላክ በአንተ ውሸት የሚከብር ከሆነ እሱ ጣዖት ነው። ምክንያቱም ያንተ ውሸት ተገዢ ነው። ጣዖት አምላኪ ደግሞ ከአጋንንት ነው። ወደ ሀሳብ ግባ። ሀሳቤን ማውራት ትችላለሁ ወዳጄ። ከደበረ መውጣት ትችላለህ መስማት ካቃተ። እሺ ሀሳቤን መቋቋም ካልቻልክና የኔን ሀሳብ መሞገት ማስችል ከሆነ ሀሳብ ላይ ነው እያወራሁት ያለሁት እና አንተ ሀሳብ ምን እንደሆነ ማታውቅ ከሆነ በአንተ ልክ ልወርድ አልችልም። ተረጋጋ ምንም የሚያከራክር ነገር የለውም። ተረጋጋ አለው። ለአንተ ነው የሌለው። የአንተ የእውቀት ደረጃ ለእኔ የእውቀት ደረጃ አይደለም። በአንተ ልክ ሰውን ሁሉ አትስፋሽ እና ደግሞ አንተ የፈለግከውን ብቻ ሰው እንዲያወራም አትፈልግ። ውሸት ሲነገር ለምንድን ነው የሚደብር? አሁን ስለ ውሸት ይቅርታ ጠይቃለሁ ወይስ እንዴት ነው? አልጠይቅም። ኦልሬዲ እኔ እኮ ነገርኩ። በ66ቱም በ81ዱም ልከራከር እችላለሁ እና በሱ ላይ ብናወራ ይሻላል። እምነት የትኛው ጋር ቢያንስ አልገደልንም ጊዜ የሚያፈራበትን ነገር አውራ። አታስብ፣ ጊዜ አልገደልንም። የትኛው ነው እምነት? አሁን 81 ወይ 66? 66 81 ያልከው ዋሽተ ነው? ዋሽቼ ነው። ይቅርታ ቅድም አልጠይቅም ብለህ ነበር። አሁን ጠየቅ። ጥሩ ነው። እንዲመሻሻል ሲኖር ጥሩ ነው። እሺ 66 የሚለው ማስረጃ ስጠኝ። 66 ቤተክርስቲያን ነች የሰጠችኝ የኔና እሱ የትኛዋ ቤተክርስቲያን? ሙሉ ወንጌል። ማስረጃዋ ምንድነው? ሙሉ ወንጌል 66 ለመሆኑ እሱን አላውቅም። እሱ ነው የሰጠችኝ። በልጅነቴ እሱን ተቀበልኩ። ሙሉ ወንጌል ስንት ዓመተ ምህረት ነው የተመሰረተችው? እኔ አላውቅም። ኦልሬዲ ግን በ15ኛ ክፍለ ዘመን በ15ኛ ክፍለ ዘመን ሙሉ ወንጌል መድኃኒዓለም ሙሉ ወንጌል 50 ዓመት ሆነ ወይም 20 ነገር ብትመሰረት ከትናንት ብትመሰረት ችግር የለውም። ለምንድን ነው አለው ችግር? አለው ችግር ለምን መሰለ? ለምሳሌ 100 ዓመት ቢሆናት ምሳሌ ነው። 100 ዓመት ቢሆናት ከ100 ዓመት በፊት 66ቱ መጽሐፍ ይታወቃል አይታወቅም? ይታወቃል። ከታወቀ ከዛ በፊት 66 የሚል እምነት ነበረ ማለት ነው። መጽሐፉ ታላቋ ነው። ታላቋ የሆነውን ነገር የሆነ ቁጥር አስቀምጣ ክሌም ካደረገች እንዲህ ነው ካለች ያለችበት ምን ሊኖራት ይገባል? ሙሴ ማስረጃ አይደል? ኢዮብ ሀሳብ ላይ ተከራከር። መጽሐፉን ስለ መጽሐፍ ቅኖና ሲወራ ሀሳብ ያልመሰለ ምን አይነት የእውቀት ደረጃ ላይ ብትሆን ነው? በቃ የሰላምን ነገር ሀሳብ አነሳች አይደል? እሱ ላይ ለምን አታወራም? ለምን አወራለሁ? ለምን አወራለሁ? አንተ የፈለግከውን እኮ አይደለም ማወራ። እኔ እኮ ከዚህ ተቋም ነኝ ከዚህ ተቋም ምን አስፈለገ? መሰረተ ክርስቶስን ብሆን ምንም ብሆን እሱ ችግር የለውም። በቃ እኔ 66ን እቀበላለሁ፣ አንተ 80 ትቀበላለህ አለው ችግር። አንተ ቅዱሳን ያማልዳሉ ብለሃል። የምን ምልጃ? ምልጃ ለአንተ ቅንጦት ነው ወዳጄ። ከአንተ ጋር ስለ ምልጃ አላወራ። የጀመርኩትን ነው የማወራው። ከደበረ መውረድ ትችላለህ። ስለ ምልጃ ምን አልከኝ? ኦኬ መውረድ ትችላለህ። አንደኛ እኛም ሰላም ብለናል። ከዛ በኋላ ግን ከሰላምታ በኋላ ማይክ ሚዩት ይሁን፣ ምክንያቱም ሀሳብ መናገር አለብኝ። መጀመሪያ ምን አለ? ቤተ እምነት የለኝም አለ። ኖ መጀመሪያ ከልጅቷ ጋር ሳወራ በመሀል ገብቶ ማውራት ፈልጋለሁ ከአንተ ጋር አለ። ከዛን እሺ አንዴ ከእሷ ጋር እንጨርሳለን። ጨረስን። ከዛን ከየት ቤተ እምነት ነው? እስኪ መጀመሪያ እምነትን እንወቀው አለን። ከምን አንጻር ነው ይሄን ያልኩት? በነገራችን ላይ ክፉ ነገር አስቤ ሳይሆን ፕሮቴስታንት ውስጥም የቅዱሳን ምልጃ የሚቀበሉ አሉ። ልክ እንደ እንትኖች መካነ ኢየሱሶች ማለት ነው፣ ወይም ሉትራኖች።
ቅዱሳን ስለኛ ይማልዳሉ፣ እኛ ወደ እነሱ ልመና አናደርግም ይላሉ። ይኸው እንዲህ ነው የሚሉት፣ እኛ ወደ እነሱ ልመና ምናምን አናደርግም፣ ግን እነሱ ስለኛ ይማልዳሉ ብለው ያምናሉ። ስለዚህ ፕሮቴስታንት ውስጥም እንዲህ አይነት እምነት ስላለ አንተ ከየት ነህ ተብሎ ሲጠየቅ መናገሩ ክፋት አይደለም ማለት ነው። እሺ እና የጠየቅኩት ለምን ነበረ? ለምሳሌ እንዲህ ካመነ ከዛን ቅዱሳን ስለኛ ይማልዳሉ የሚሉ መካነ ኢየሱሶችንስ እንዴት ታያቸዋለህ ብዬ ነበረ ሀሳቤ ማለት ነው። ከዛን እኔ ቤተ እምነት የለኝም ምናምን ማለት ጀመረ እና ንግግሩ ምናምን የተወጠረ ነው በትዕቢት ማለት ነው፣ ያስታውቃል። ከእንትን አይደለም ማርያምን። እና ከዛን ያው እንደሰማችሁት ሆነ ማለት ነው። ሲጠየቅ 81 ነው የምቀበለው አለ። ከየት አመጣኸው? ከኦርቶዶክስ አለ። አሁን ጥያቄ ያጭራል አይደል? ተሳስታለች ብለህ ስለወጣኸው ቤተክርስቲያን አንስተ ግን ከእሷ የተቀበልከውን መጽሐፍ እውነተኛ የእግዚአብሔር ቃል ነው ብለህ ስትቀበል መጠየቅ የለብኝም? አለብኝ። ንጹሕ አይምሮ ያለው ሰው እንዴ ቤተክርስቲያኗ ከተሳሳተች አንተም ከእሷ ከወጣህ የሰጠችን መጽሐፍ እንዴት አመንከው? 81 መሆኑን በምን አወቅ? እውነተኛ መሆኑን በምን አወቅ? ይጠየቃል። መመለስ አለብህ አውቀህ ከወጣ ማለት ነው። አይ አውቄ አይደለም እንዳህያ የተጫንኩትን ይዤ ነው የወጣሁት ካልክ ያኔ በስም ልጠራ እችላለሁ። ኮሜንት ላይ መሳቁ አይደለም ስለተያየን ማለት ነው እዚሁ ገስት ላይ እና በፍቃድ ነው የወረድከው ለምታምነው እምነት ማስረጃ ስለሌለ ሙሴ ወንድሜ። ስለዚህ የጠየቅኩ መጀመሪያ ከገባህበት አንጻር እንጂ ከልጅቷ ምንም የተለየ ነገር ኖሮ አይደለም። ከዛን ዋሸ 81 ነው የምቀበለው አልክ፣ መለስክና 66 ነው አልክ። ቤተ እምነት የለኝም አልክ መጀመሪያ፣ መለስክና ሙሉ ወንጌል ነኝ አልክ። ታዲያ አሁን ካንተ አንድ ከምትዋሽ ሁለት አቋም ከሌለ ሰው ጋር ለምንድን ነው ስለ ቅዱሳን ምልጃ ማወራው? ስለ ክርስቶስ ሳላወራ፣ ስለ ድህነት ሳላወራ፣ ስለ ቅዱሳን ምልጃ አላወራ። እነዚህ ነገሮች ይቀድማሉ። የቅዱሳን ምልጃ ጋር ምንደርሰው ክርስቶስን ተቀብለን ስለ መዳን አውቀን አምነን፣ የቅዱሳን ምልጃ ከዛ በኋላ ነው የሚመጣው አይደል እንዴ? ወደ ህብረቱ የተቀላቀሉ ክርስቶሳውያን ይማለዳሉ ነው የቅዱሳን ምልጃ እምነቱ። እንዴት ነው የምትድነው የሚለው ታልፎ ስለ መጽሐፍ ቅዱስ ታልፎ የትኛውም ዲኖሚኔሽን ላይ የለውም ተብሎ ከዛን ይሄ ቅዱሳን ምልጃ ላይ ግን ጥያቄ አለኝ። ምክንያቱም ሁልጊዜ ጠያቂ ሆኖ የራስ እምነት ደብቆ መሽሎክሎክ ተለምዶ ማለት ነው። እሱን ስላለፍ ነው ይቅርታ አድርግ። አንተ እስቲ አስረዳኝ። እታች ሆነ ተማር ሰፈር ውስጥ ልክ ራሳችሁን መጽሐፍ ቅዱስ እንደምታውቁ አክት እያደረጋችሁ ጌታን ተቀበል እያላችሁ መዞር ለምዳችሁ አሁን ስትጠየቁ እንደዚህ ሆናችኋል። እሱን ስለምንረዳ በዛ መልኩ ነው የምናስተናግደው ለማለት ነው። እሺ ጨርሰናል። ተሙ መቀጠል ይቻላል። ካልዱሽ ሚውታክ የመጀመሪያው ጉዳይ ሙሴ ስትገባ ለኢየሱስ ዋሽተሃል። የዋሸው ትልቁ ምክንያት መጽሐፍ ቅዱስ ኦርቶዶክስ ሰጠችን፣ ከዛ በኋላ 80 ነው መቀበለው ቶ እሱ ቤተክርስቲያን ሰጠችኝ 66 ነው መቀበለው ቶ ኦርቶዶክስ ነኝ እንደገና ደግሞ ሙሉ ወንጌል ነኝ። ይሄ ሁሉ ነገር ውሸት ለአምላክህ ይከብዳል እና እግዚአብሔር ማስተዋልና ጥበብን ይስጥ። የወረድከውም ደግሞ ራስህ ነህ የገዛ እንትን ወስዶ ማለት ነው። እና እንዴት ለኢየሱስ እንደምትዋሹ ግራ ነው የሚገባው።